ጊዜው በአውሮፓውያኑ አቆጣጠር መጋቢት 28 2021 ዓ.ም ነው። ቦታው ደግሞ አሜሪካ ላስ ቬጋስ። በመላው ዓለም በሚሊዮን የሚቆጠሩ ሰዎች በቴሌቪዥን መስኮቶቻቸው ፊት አይኖቻቸውን ተክለዋል። የዓለም የከባድ ሚዛን ማርሻል አርት ተፋላሚዎች ስቲፔ ሚዮቺችና ፍራንሲስ ንጋኑ የመጨረሻ ፊልሚያ ላይ ናቸው። በወቅቱ በከባድ ሚዛን ማርሻል አርት የዓለም ሻምፒዮን የነበረው ስቲፔ ሚዮቺች በፍራንሲስ ንጋኑ ከባድ ምት ተዘርሮ መሬት ላይ ሲወድቅ ስቴዲየሙ ከጫፍ ጫፍ ተናወጠ። በዚያች ቅጽበት ፍራንሲስ ንጋኑ የዓለም የከባድ ሚዛን ሻምፒዮና ቀበቶን ከፍ አድርጎ ሲያሳይ ዓለም አዲስ ንጉሥ አገኘች። ፍራንሲስ ንጋኑ ግን በዚያች ሰከንድ የሚያስበው ስለ ዝናው አልነበረም። በጆሮው ውስጥ የሚጮኸው የደጋፊዎቹ ድምፅ ሳይሆን ከ20 ዓመታት በፊት በካሜሮን ሞቃት አቧራ ውስጥ ይሰማው የነበረው የአካፋና የድንጋይ ድምፅ ነበር። ዓለም ታላቁ ሻምፒዮን እያለች ስታከብረው፣ እሱ ግን በውስጡ ሆኖ ወደ ኋላ ይመለከታል። ወደዚያ ማንም ሊያስታውሰው የማይፈልገው የሲኦል ሕይወት። ሌሎች ሕፃናት ትምህርት ቤት ደብተራቸውን ሲገልጹ፣ እሱ በ6 ዓመቱ ከአካፋና ከምድር አሸዋ ጋር ይታገል ነበር። ሌሎች ፊደል ሲቆጥሩ፣ እሱ አሸዋ ነበር የሚቆጥረው። በዚያ ለጋ ዕድሜው አጥንቱ እስከሚሰበር ድረስ የአሸዋ ጆንያዎችን ሲሸከም ለምልምሎ የሚጠይቅለት ዘመድ አልነበረውም። ያ የአሸዋ ጉድጓድ ለፍራንሲስ መጫወቻው ሳይሆን ሕፃንነቱ የተቀበረበት መቃብር ነበር። በትከሻው ላይ የነበረው የአሸዋ ሸክም ሳይሆን የመላው ቤተሰቡ የድህነት ቀንበር ነበር። ዓለም ችግር ብላ የጠራችውን ያንን መከራ ፍራንሲስ የዕድሉ በር ነበር ያደረገው። ያ በልጅነቱ አሸዋ ሲቆፍር የጠነከረው ትከሻው ዛሬ በሚሊዮኖች ፊት ተጋጣሚዎችን የሚዘርርበት የብረት ክንድ ሆኗል። ያ በፓሪስ ጎዳናዎች በብርድ ሲንቀጠቀጥ ያካበተው ቁጭት ዛሬ በመድረክ ላይ የሚፈነዳ እሳተ ገሞራ ሆኗል። ፍራንሲስ ችግሩን አልሸሸውም፣ ይልቁንም ችግሩን ወደ ድል ቀይሮት ሻምፒዮን ሆነበት እንጂ። በፓሪስ ቅዝቃዜ ውስጥ በቆሻሻ መጣያ አጠገብ ካርቶን ለብሶ ሲያድር ማንም ሰው አልቀረበውም። ስደተኛ፣ ቤት አልባ፣ ምንም የሌለውም ተብሏል። ዓለም ፊቷን አዙራበታለች። እሱ ግን በዚያች የብቸኝነት ጩኸት ውስጥ፣ በዚያች ቅዝቃዜ ውስጥ ነው ራሱን ያገኘው። ማንም ባልረዳው ጊዜ ራሱን ረዳ። አማራጭ ሲያጣ ብቸኛው አማራጭ ታላቅ መሆን ብቻ ሆነም። ዛሬ ፍራንሲስ ንጋኑ የዓለም ሻምፒዮን ብቻ አይደለም፣ እሱ የማይቻል የሚለውን ቃል በተግባር የገደለ ሰው ነው። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን አላችሁ? ይህ ማረፊያ ሚዲያ ነው። ዛሬ ይዘንላችሁ የቀረብነው ታሪክ ስለ አንድ ተራ ስፖርተኛ አይደለም፣ ስለ ጽናት፣ ስለማይበገር ህልምና ከአመድ ላይ ተነስቶ ስለመበልጸግ እንጂ። ብዙዎቻችን ዛሬ ህይወት ስትፈትነን አማራጭ አጣን ብለን ተስፋ እንቆርጣለን። ይህ ሰው ካለፈበት መከራ አንጻር ግን የሁላችንም ችግር ምንም ሆኖ ይታየናል። ከአሸዋ ጉድጓድ ቁፋሮ እስከ ፓሪስ ጎዳናዎች አዳሪነት፣ በመጨረሻም እስከ ዓለም ጫፍ የደረሰበትን ይህንን ልብ ሰቃይ እውነተኛ ታሪክ በመከታተል አብራችሁን እንድትቆዩም በአክብሮት ጋበዝን። የሰው ልጅ ስኬት የሚለካው በደረሰበት ከፍታ ብቻ ሳይሆን ጉዞውን በጀመረበት ዝቅታም ጭምር ነው። ዛሬ በዓለም አደባባይ እንዳንበሳ የሚያገሳውን በጡንቻዎቹ ጥንካሬና በልቡ ብረትነት የሚታወቀውን ፍራንሲስ ንጋኑን ስናይ ታሪኩ ከአልማዝና ከወርቅ ድምቀት ጋር የተያያዘ ሊመስለን ይችላል። ነገር ግን የዚህ ሰው እውነተኛ ማንነት የተቀረጸው በካሜሮን በረሃማ ምድር ባቴ በምትባል መንደር በሚገኙ ጥልቅ የአሸዋ ጉድጓዶች ውስጥ ነው። ፍራንሲስ ገና በ6 ዓመቱ ነበር ትምህርት ቤት ሄዶ በደብተር ላይ ከመጻፍ ይልቅ አካፋ ይዞ አሸዋ መቆፈር የጀመረው። በዚያ ለጋ ዕድሜው ሌሎች ሕፃናት በጨዋታና በሳቅ ሲቦርቁ፣ እሱ ግን ከራሱ ቁመት በላይ የጠለቁ ጉድጓዶች ውስጥ ገብቶ ከባድ ሥራም ይሰራ ነበር። ምክንያቱም ድህነት ምርጫ አይሰጥምና። አባቱ በጠባጫሪነቱ የሚታወቅና ቤተሰቡን በትክክል የማይረዳ ሰው በመሆኑ ፍራንሲስ ገና በልጅነቱ የቤተሰብ ኃላፊነት በትከሻው ላይ አረፈ። በእነዚያ የአሸዋ ጉድጓዶች ውስጥ የሚያሳልፈው እያንዳንዱ ቀን ከባድ ፈተና ነበር። ፀሐይ ጭንቅላቱን ስትለበልበው፣ አቧራው ሳምባውን ሲሞላውና እጆቹ በድንጋይ ተፈልቅቀው ሲቆስሉ ከዚህ ሕይወት መውጣት አለብኝ የሚል ቁጭት በውስጡ ይብሰለሰል ነበር። ሰዎች አንተ ድሃ ነህ፣ እድልህ ይሄ ነው ሲሉት፣ እሱ ግን በውስጡ እኔ ለታላቅ ነገር የተፈጠርኩ ነኝ ይል ነበር። ድህነት በሁለት መንገድ አንተን ሊሰራህ ይችላል። ወይ ተስፋ ያስቆርጥሃል፣ አሊያም እንደ እሳት ያቀልጥህና ጠንካራ ብረት ያደርግሃል። ለፍራንሲስ ድህነት የእሳት እቶኑ ነበር። በየቀኑ አሸዋውን ሲቆፍር ትከሻው እየሰፋ ጡንቻው እየጠነከረ ብቻ ሳይሆን ልቡም እንደ ብረት እየጠነከረ መጣ። ያ የአሸዋ ጉድጓድ ለፍራንሲስ የስቃይ ቦታ ብቻ ሳይሆን ወደፊት ለሚጠብቀው ዓለም አቀፍ የቦክስ መድረክ መሰልጠኛ ሜዳው ነበር። ፍራንሲስ ንጋኑ 26 ዓመት ሲሞላው
አንድ ውሳኔ ላይ ደረሰ። በአሸዋ ጉድጓድ ውስጥ ተቀብሬ አልቀርም የሚል ውሳኔ። በኪሱ ምንም ገንዘብ፣ በእጁ ምንም አይነት የጉዞ ሰነድ አሊያም ቪዛ አልነበረውም። የነበረው ብቸኛ ነገር አሸንፋለሁ የሚል ፍጹም ከልብ የሆነ በራስ መተማመን ብቻ ነው። ይህም የዓለማችንን እጅግ አደገኛ የስደት መንገድ እንዲጋፈጥ አደረገው። ከካሜሩን ተነስቶ አውሮፓ ለመድረስ ያደረገው ጉዞ ከአንድ ዓመት በላይ የፈጀ ሲሆን እያንዳንዱ ቀን ደግሞ ከሞት ጋር የነበረ ግብ ነበር። ጉዞውን የጀመረው በሳሃራ በረሃ ነው። በዚያ ፀሐይ ምድርን በሚያቀልጥበት አሸዋው እግርን በሚበላበት በረሃ ውስጥ ፍራንሲስና ጓደኞቹ በእግርና በጭነት መኪና ተጠጋግተው ጉዞ ጀመሩ። ውሃ ማግኘት የማይታሰብ በነበረበት በዚያ ደረቅ ምድር ውስጥ ፍራንሲስ ጥማቱን ለማርካት ሲል ብቻ በቆሻሻና በከብት ሽንት የተበከለ ውሃ ለመጠጣት ተገዷል። ብዙዎች በረሃው ላይ በረሃብና በጥማት ሲወድቁ፣ እሱ ግን ገና ለዓለም የማሳየው ነገር አለኝ እያለ ነፍሱን ያበረታ ነበር። በረሃውን አልፎ ሞሮኮ ሲደርስ ሌላ የሲኦል ደጃፍ ተከፈተበት። ወደ ስፔን ለመሻገር ብቸኛው መንገድ ሜሊላ የሚባለውን በብረት አጥር የታጠረውን ድንበር ማለፍ ነበር። ፍራንሲስ ይህንን አጥር ለመሻገር 6 ጊዜ ሞክሯል። በእያንዳንዱ ሙከራው ርኅራኄ በሌላቸው ፖሊሶች ተይዞ ይደበደብና መልሶ በረሃ ውስጥ ይጣላል። ፖሊሶች በረሃ ውስጥ ጥለውት ሲሄዱ የሰውነት ቆዳው በሾለ የሽቦ አጥር ተቆራርጦ ሲደማ የህመሙን ስቃይ የሚረሳው በሚቀጥለው ሙከራው ድል እንደሚያደርግ በማሰብ ነው። አውሮፓ ለመድረስ የነበረው የመጨረሻው አማራጭ የሜዲትራኒያን ባህርን በትንሽ የላስቲክ ጀልባ መሻገር ነበር። ፍራንሲስ መዋኘት አይችልም። ጀልባዋ ከመጠን በላይ ሰው ተጭና በባህሩ ማዕበል ስትወዛወዝ ሞት ካፍንጫው ስር እንደነበርም ያስታውሳል። ባህሩ ላይ ሲሆን የሰው ልጅ ክብር ምን ያክል ርካሽ እንደሆነም አየሁ ይላል። በመጨረሻም ጀልባዋ ልትሰምጥ ስትልና ሞት ሲያፋጥጣቸው እርዳታ ደርሶላቸው ወደ ስፔን ምድር ገቡ። ነገር ግን ስፔን መግባቱ የደስታ መጀመሪያ አልነበረም። እንደገባ ወዲያውኑ በህገወጥ ስደት ተይዞ ለ2 ወራት ያክል እስር ቤት ውስጥ ታጎረም። በእስር ቤት ውስጥ በነበረበት ጊዜም ቢሆን እኔ ታላቅ ቦክሰኛ ሆናለሁ የሚለውን ህልሙን ለአፍታም አልረሳውም። ከእስር ቤት ሲወጣም ወደ ፈረንሳይ መዲና ፓሪስ አመራ። ፓሪስ የደረሰው ያለምንም ገንዘብ፣ ያለ ዘመድና ያለ መጠለያ ነበር። ፓሪስ እንደደረሰም ያገኘው አልጋ ሳይሆን የፓሪስ ቀዝቃዛ አስፋልት ነው። በፓሪስ ጎዳናዎች ላይ በቆሻሻ መጣያ አጠገብ በካርቶን ተሸፍኖ ሲያድር በዙሪያው ያሉ ሰዎች እንደ ቆሻሻ ያዩት ነበር። እሱ ግን ከቆሻሻው ስር ሆኖ የሚያልመው የዓለምን ሻምፒዮና ቀበቶ ነው። ድህነት የሰው ልጅ አካል እንጂ ህልሙን ሊገድል አይችልም የሚለው የፍራንሲስ ንጋኑ ታሪክ በዚህኛው ምዕራፍ ላይ በደምና በእንባ ተጽፏል። ፓሪስ ለብዙዎች የፍቅርና የብርሃን ከተማ ናት። ለፍራንሲስ ንጋኑ ግን ፓሪስ መጀመሪያ ላይ የጨለማና ቅዝቃዜ ምድር ነበረች። በዚያች ግዙፍ ከተማ ውስጥ ማንም የሚያውቀው ሰው የለም፣ የሚረዳውም ዘመድ የለም። እንዲያውም የሚናገረውን ቋንቋ እንኳን የሚያውቅለት አልነበረም። ምሽት ሲመጣ የከተማው መብራቶች ሲበሩ ፍራንሲስ የሚሄድበት ቦታ አልነበረውም። የፓሪስ ቅዝቃዜ ከአጥንት አልፎ ልብን የሚሰብር ነበር። በፓርኪንግ ቦታዎችና በድልድይ ስር ተደብቆ በካርቶን ተጠቅልሎ ሲያድር በረሃብ የደረቀ ሆዱ ሌሊቱን ሙሉ ይጮህ ነበር። በዚያ ጭንቅ ውስጥ ሆኖ ፍራንሲስ ጸጥ ያለ ለቅሶ ያለቅሳል። ለምን እኔ ብሎ ሳይሆን እዚህ ደርሼ እንዴት እሸነፋለሁ የሚል የቁጭት እንባ ነበር የሚያለቅሰው። በአካባቢው ያሉ ሰዎች ሲያልፉ እንደ እንስሳ እያዩት ይሸሹት ነበር። ማንም ሰው በዚያ የቆሸሸ ልብስና በተዝረከረከ ጺም ውስጥ የነገውን የዓለም ሻምፒዮን ሊያየው አልቻለም። እሱ ግን በካርቶን ላይ ተኝቶ አይኑን ሲጨፍን የሚያየው በሰው የተሞላ ስቴዲየምና የድል ጩኸት ነበር። አንድ ቀን ግን የፍራንሲስ ንጋኑን ታሪክ የሚቀይር ተአምር ተከሰተ። ፍራንሲስ በከተማው ውስጥ እየተዘዋወረ ሳለ አንድ የቦክስ ማሰልጠኛ ጂም ቤት ተመለከተ። ወደ ውስጥ ገብቶም አሰልጣኙን በአካል አገኘው። ንጋኑ ያለው አንድ ነገር ብቻ ነበር። መኝታ የለኝም፣ የምበላውም የለኝም፣ የምከፍለውም የለኝም፣ ግን እኔን ብቻ መኑኝ፣ እኔ ጠንካራ ነኝ አለ። በዓይኖቹ ውስጥ የሚነበበው ረሃብ የምግብ ሳይሆን የስኬት ረሃብ እንደሆነም አሰልጣኙ ተረዳው። ዲዲር የሚባለው የጂም ቤቱ አሰልጣኝ ፍራንሲስን ካየው በኋላ ይህ ሰው ቦክሰኛ አይደለም፣ ይህ ሰው ተራራ ነው አለ። ዲዲር ለፍራንሲስ ልምምድ እንዲጀምር ፈቀደለት። የጂሙን ቁልፍም ሰጠው። አልፎ ተርፎም የሚበላና የሚለበስ ልብስም ሰጠው። ፍራንሲስ ለመጀመሪያ ጊዜ በሕይወቱ ውስጥ ሰው ሆኖ ተቆጠረ። በዚያች ቀን ፍራንሲስ ወደ መጸዳጃ ቤት ገብቶ ምርር ብሎ አለቀሰ። ምክንያቱም ለዓመታት አንተ ምንም አይደለህም ሲባል የኖረ ሰው ለመጀመሪያ ጊዜ አንተ ትችላለህ የሚል ሰው በማግኘቱ ነው።
ልምምድ ሲጀምር ድካም አይሰማውም ነበር። በቀን አንድ ጊዜ ብቻ እየበላ ሌሊቱን በሙሉ የቦክስ ከረጢቱን በልህ ይደበድብ ነበር። ከረጢቱን ሲመታ በረሃውን፣ ረሃቡን፣ ስድቡንና በባህር ላይ የታየውን ሞት አሰልፎ ነበር የሚመታው። እያንዳንዱ ጥናቱ ለድህነት የሚሰጥ መልስ ነበር። በዚያ ጨለማ ጅም ውስጥ በላብ ተጠምቆ በድካም ዝሎ ሲወድቅ እንኳን በልቡ ውስጥ አንዲት ሻማ ትበራለች። ያቺ ሻማም ተስፋ ትባላለች። ፍራንሲስ ንጋኑ በፓሪስ ጎዳናዎች ላይ ተንከራቶ መሞት ይችል ነበር። ነገር ግን ህልሙ ከሞት በላይ ጠንካራ ሆነ። ድል የሚጀምረው ከጡንቻ ሳይሆን ማንም ባላየህ ጊዜ በውስጥህ በምታቀጣጥለው የተስፋ እሳት ነው። ፍራንሲስ ንጋኑ ለመጀመሪያ ጊዜ ወደ ውድድር መድረክ ሲገባ ተመልካቾች የሚያዩት አንድ ግዙፍ ሰው ብቻ ነበር። ነገር ግን በዚያ ግዙፍ አካል ውስጥ በሺዎች የሚቆጠሩ ሰቆቃዎች፣ የእንባ ዘመናትና የተዳፈኑ ጩኸቶች ተቋጥረው ነበር። ወደ መድረኩ ሲወጣ በልቡ ውስጥ የሚሰማው የደጋፊዎች ጩኸት ሳይሆን በካሜሮን አሸዋ ጉድጓድ ውስጥ የሚሰማው የአካፋ ድምፅ ነበር። በውስጡ የሚሰማው የሙዚቃ ጩኸት አልነበረም። በፓሪስ ጎዳናዎች በብርድ ሲንቀጠቀጥ የነበረው የብቸኝነት ዝምታ እንጂ። የመጀመሪያዎቹን ተፋላሚዎቹን መጋፈጥ ለፍራንሲስ በጣም ቀላል ነበር። ምክንያቱም እሱ ከዚህ በፊት ሕይወትን በሚገባ ታግሏል። ከረሃብ ጋር ታግሏል። ከሞት ጋር ፊት ለፊት ተጋጥሟል። በመድረክ ላይ የሚሰነዘረበት ቡጢ በበረሃ ጥማት እንደደረቀው ጉሮሮ አያመውም። የሚደርስበት ድብደባ በሞሮኮ አጥር ላይ በፖሊሶች እንደተቀጠቀጠው አካሉ አይሰማውም። ለፍራንሲስ ንጋኑ ቦክስ ስፖርት ሳይሆን ነፃነት ነበር። በየውድድሩ ተፋላሚዎቹን አንድ በአንድ በሴኮንዶች ውስጥ መሬት ላይ ሲያነጥፋቸው ዓለም መገረም ጀመረች። ይህ ሰው ከየት መጣ? እንዲህ ያለ ጉልበትስ ከየት ይገኛል? እያሉ መጠየቅ ጀመሩ። መልሱ ግን ቀላል ነበር። ፍራንሲስ የሚማታው በእጆቹ አልነበረም። የሚማታው ባለፈበት ስቃይ ጭምር ነበር። እያንዳንዱ የሰነዘረው ቡጢ ለድህነት የተሰጠ መልስ፣ እያንዳንዱ ድሉም ለአሸዋ ጉድጓዱ ስቃይ የተከፈለ ካሳ ነበር። ወደ ዓለማችን ትልቁ የውድድር መድረክ UFC ወይም አልቲሜት ፋይቲንግ ሻምፒዮንሺፕ ሲቀላቀል ስሙ እንደ ሰደድ እሳት ተሰራጨ። ዘ ፕሪዳተር ወይም አዳኙ የሚል ስምም ተሰጠው። እሱ የሚያድነው ግን ዝናን ሳይሆን ለዘመናት የተነጠቀውን ክብሩን ነበር። እናቱ በልጅነቱ ሕክምና አጥታ ስትሰቃይ ያየው ህመም ዛሬ በሚያገኘው ድል እንዲታከም ይፈልጋል። ቤተሰቦቹ በድህነት አረንቋ ውስጥ ሆነው የሚጠብቁት ተስፋ በሱ ክንድ ላይ ተንጠልጥሎ ነበር። በመጨረሻም ያ ታሪካዊ ቀን ደረሰ። በአውሮፓውያኑ አቆጣጠር መጋቢት 28 ቀን 2021 ዓ.ም የዓለም የከባድ ሚዛን ሻምፒዮን ለመሆን ስቲፔ ሚዮቺቺ ከተባለ ታላቅ ተዋጊ ጋር ተጋጠመ። መላው ዓለም በአይነ ቁራኛም ይመለከተው ነበር። ፍራንሲስ በመድረኩ መሃል ቆሞ ወደ ኋላ ሲመለከት ያንን በረሃ አቋርጦ ስፔን የደረሰውን ስደተኛ አየው። ያንን በፓሪስ ድልድይ ስር ተኝቶ የነበረውን ቤት አልባም ተመለከተው። በሁለተኛው ዙር ላይ የሰነዘረው የመጨረሻው ቡጢ ተፋላሚውን ዘርሮት ሲወድቅ ፍራንሲስ ንጋኑ የዓለም ሻምፒዮን ሆነ። ያን ጊዜ ፍራንሲስ አልጮኸም ወይም አልዘለለም። ይልቁንም በዝምታ ተንበረከከ። ያ ዝምታ አደረኩት የሚል ነበር። ከአሸዋ ጉድጓድ ተነስቶ በረሃውን በእግሩ አቋርጦ ጎዳና ላይም አድሮ ዛሬ በምድር ላይ ካሉ ቢሊዮን ሰዎች መካከል በጥንካሬ አንደኛ ሰው ተባለ። ያ ቀን የፍራንሲስ ድል ብቻ አልነበረም። ያ ቀን ተስፋ ለቆረጡ፣ ለተራቡ፣ ለተናቁና አማራጭ ላጡ የዓለም ድሆች ሁሉ የድል ቀን ነበር። ንጋኑ ለዓለም ያሳየው ትልቁ ሚስጥርም ይህ ነበር። ዓለም ብትተፋህም አንተ ህልምህን ካልተፋህ በስተቀር መጨረሻህ ክብር ነው። ዛሬ ፍራንሲስ ንጋኑ ስሙ ሲጠራ ዓለም በአክብሮት ትነሳለች። ምክንያቱም እሱ የዓለም የከባድ ሚዛን ሻምፒዮን ብቻ ሳይሆን የተስፋ ተምሳሌት ነው። ከድል በኋላ ወደ ትውልድ ሀገሩ ካሜሮን ሲመለስ እንደ ንጉሥ አልነበረም የተቀበሉት፣ እንደ ወንድም፣ እንደ ልጅና እንደ ብርሃን እንጂ። ያ በአሸዋ ጉድጓድ ውስጥ አካፋ ይዞ ይሰራ የነበረው ሕፃን ዛሬ በገዛ መንደሩ ዘመናዊ የልምምድ ማዕከላትና ትምህርት ቤቶችን ገንብቷል። እኔ ያጣሁትን ዕድል ሌሎች ሕፃናት እንዳያጡ የሚል ትልቅ ልብ ይዞም ተመልሷል። ፍራንሲስ ንጋኑ ዛሬ በቅንጦት ቤቶች ውስጥ ይኖራል። ውድ መኪኖችንም ያሽከረክራል። ከዓለማችን ታላላቅ ሰዎች ጋርም ይውላል። ነገር ግን አሁንም ቢሆን የፓሪስ ጎዳናዎችን ቅዝቃዜ በፍጹም አይረሳውም። በረሃብ የደረቀውን ሆዱን አይረሳውም። ድህነት ታሪክህ እንጂ ማንነትህ አይደለም ይላል ፍራንሲስ ንጋኑ። እሱ በሰውነቱ ላይ ያሉትን ጠባሳዎች እንደ ውርደት ሳይሆን እንደ ድል ሜዳሊያዎች ነው የሚያያቸው። ምክንያቱም እያንዳንዱ ጠባሳ አልፌዋለሁ የሚል ምስክርነት አለው። ይህንን ታሪክ የተከታተላችሁ ውድ የቻናላችን ቤተሰቦች የፍራንሲስ ንጋኑ ሕይወት አማራጭ ስታጣ ብቸኛው አማራጭህ ማሸነፍ ነው የሚል
አንድ ደረቅ እውነት ያስተምረናል። ምናልባት ዛሬ በጨለማ ውስጥ ትሆኑ ይሆናል፣ ነገር ግን ህልማችሁ እስካልሞተ ድረስ አልተሸነፋችሁም። ንጋኑ በአሸዋ ጉድጓድ ውስጥ ሆኖ ባያልም ኖሮ ዛሬም በዚያው ይቀር ነበር። እናንተም ከየትኛውም ጉድጓድ መውጣት ትችላላችሁ። ዛሬ የምታፈሱት እንባ ነገ የድላችሁ ማጣፈጫ ይሆናል። ታሪኩ ብርታት ከሆናችሁና ከወደዳችሁት ላይክ አድርጉት። የእናንተስ የማሸነፍ አማራጭ ምንድን ነው? በኮመንት መስጫው ላይ አጋሩን። ለሌሎች ተስፋ እንዲሆን ሼር አድርጉት። ለተጨማሪ ድንቅ ታሪኮች ደግሞ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ህልማችሁን ቆፍራችሁ አውጡት። የእናንተም የድል ጊዜ ሩቅ አይደለም። ስለተከታተላችሁን ከልብ እናመሰግናለን። ማረፊያ ሚዲያን ሰብስክራይብ አድርጉ። ጤና ይስጥልን።